What? ይከፍ ላይ ናንተ ባለም ነበር ወይስ ቅጣቱ ላይ? How? ስሙኝ አባ ነባ ስሙኝማ 11 አይት ማለት ነው ኤቲኤም ውስጥ ገብታ $13000 በላቸው። ወይኔ ጓደኛዬ ቦነች፣ ወይኔ ድርተኛዬ ቦነች። ወይኔ ምን ይጠቅማል? በላችሁ እኮ ስንት ነገር ነበር ማከኝ። አይት ሎል እንደ ተነስቼ እንደማያ ልበልና አይት ሎል ወይኔ $13000 በላችሁ። ምን ነው ብቻ መብላት ነውር አይደለም ወይ? በቀረ ዘመን ኑ ልበላ ነው ዶላር ልበላ ነው ኑ ብትለን ምን አለ? አቤት ታታለች ይሉኛል አዲስ ለከተማ ከተማ ከተማ ለካ ነሳ ሩመህ ያሳ ወተዋ ማለዳ ከግንባሩ በታች ሁለት አይን ያለው ሰው ቢመጣ የመጀመሪያ ድርጊት ምንድነው? ጤነኛ ነው ብዬ አላስብም። ጤነኛ ነው ብላታስ? በመጀመሪያ ደረጃ ሰውየውን በትክክል አየዋለሁ። ከዛ የሚፈልገውን ነገር ጠይቀዋለሁ። መደንገጥ አስገባው። ሰላም የናቲ ኔትሰን የዩቲዩብ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ አማን። ሳምንቱ እንዴት እየሄደ ነው? እኔ ጋር በጣም ደስ ይላል፣ አሪፍ ነው። ያው እንደተለመደው አዳዲስ የሚባሉ የሳምንቱ ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ። እንስቃለን፣ ፈታ እንላለን። ከናንተ ብቻ የሚጠበቀው ሰብስክራይብ ያላረጋችሁ ከሆናችሁና ለመጀመሪያ ጊዜ ይህንን ቪዲዮ እያያችሁ ከሆነ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደገና ደግሞ የኖቲፊኬሽን ምልክቷን በመጫን ሁሉ ጊዜ የሚለቀቁት አዳዲስ ቪዲዮዎች ወደ እናንተ ቶሎ እንዲደርሳችሁ ማድረግ ይቻላል። እንደዚሁም አጫጭር ቪዲዮዎችን እንሰራለን። በተጨማሪ ደግሞ የቲክቶክ አካውንት አለን ወደ 300 ምናምን ሺህ ፎሎወር ያለው ይቀላቀሉ በዛም። ስለዚህ ዛሬ ታዲያ ምንም እናቃጥለው ጊዜ አለ ምንም የለም። ዳይ ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። እሺ እኔ ቆንጆ ነገር አትሽም እንዴ? በባዶ እኮ እንደዚህ አይቀመጥም እኮ። እኔ እኮ ቤተሰቦቼ ሲያሳድጉኝ እንኳን አይደለም መጠጥ ስኳር ያለው ነገር ራሱ መጠጣት አይፈቀድልኝም እና አሁን ራሱ በረንዳ ላይ ከሚጠጣ ሰው ጋር እንደተቀመጥኩኝ ሰው ያዝኑብኛል። ኧረ ቀለል ያለ የሆነች ድራፍት ነገር ጠጪ ቢያንስ እንዴ ቀምሸም ቀለል ያለች የሆነች ትንሽዬ ኮክቴል ነገር አጠጪ። ካላዘዝክኝ እኔ ማስጨነቅ አታቆምማ። አዎ ዘጂ ትንሽ የሆነች ነገር ዘጂ። እሺ ፈርስት ዴይ ይላችኋል። ይቅርታ ስማኝማ ማለት ነው አንድ ድራፍት ታመጣልኛለህ ማለት ነው። ታመጣ 4 ሻት ብላክ ማለት ነው። መለስ ያረክ ዛም በኋላ ማለት ነው ኮፈስ ማለት ጀምር ማለት ነው። ሁለቱ ዙ ወጋለት ወጋ ኮፈስ ይወጋ ያስ ይሄ በረዶ መቀላቀያ ማቅጠኛ ላ ዋይ ምትኝ ምሽ እሺ ወገኑስ ከተተው በሰል ይበቅ መጥበጣ አድርጎ አንድ ላይ ማለት ነው። በሰል ስለሚመቸኝ በቃ አፍተኛው የተወጋ ድራፍት አስተናጋጁ ራሱ እቺ ትደፍራለች ብሎ ነው ሄደው። ኧረ ከአንዳንድ ቤተሰቦቼ ሲያሳድጉኝ ስኳር አይፈቀድልኝም ነው ያልሽው? እውነት እኔ እንጃኒ ሰምቻቸው ማላቃቸውን የአስተዛዘዝ አይነት ነው ያዘዘችው። ውጋው ምናምን ሚዜዎች ናቸው የሚፈጣፈጡት። ምንም በማስመልከት ደግሞ እንደዚህ ተዘመረ። እኛ እኮ አናውቅም። ምንድን ነው መልዕክቱ? ሚዜዎች በቦክስ ሪንግ ለጓደኛ እንዲጠብር ግፍ ስትል ማለት ነው።
አሪፍ እኮ ነው እንደ ሐሳብ እኮ ተረድቻለሁ ግን ምንድነው መልእክቱ ማለት ሚዜዎች ሪንግ ውስጥ ሲጠፋጠፉ ማለት ይሄ ለጓደኛ የሚከፈል መስዋዕትነት ነው ወይስ ምንድነው? በስማ ደብረውና ብቻሉን ባቻሉን በቁም ሞተና ሸምሱ ወይ እንዴት ነህ? ሰላም ነሽ? ሰማኝ ማልንገርህ። እሺ ወንድሜ አሁን ቤት ነው ማለት ነው ይወጣል። እሺ እና 2500 ብር አለባት ብለህ ተቀበልልኝ። እሺ የሌለብሽን አለብኝ ምን አገባህ? ዝም ብለህ አንተ ተቀበልልኝ። አይገባህም እንዴ? ኧረ እባክሽ ይደብራል። እሺ እኔማ ዋ እሺ A few moments later. የሌለብሽናል አቤኒ አንዴ ነው ዋና አንዴ ይኸውልህ እህትህ እንዳለች ማለት ነው 2500 ብር አለባት ብለና ተቀበልልኝ አለች። እህትህ ሳምሪ ነች እንደዚህ አለች? ኧረ ፋይል ከለጣ ጀመረች እንደዚህ? የለባትም ግን እኮ ሸምሱ ዛሬ ገና የእውነት ሲናገር ሰሙ። Nice. ገንዘብ ቢኖረን ደስ ይለናል፣ መኪና ቢኖረን ደስ ይለናል፣ ብር ቢኖረን ደስ ይለናል፣ ቢኖረን ደስ ይለናል። እኔም ገንዘብ ቢኖረኝ ደስ ይለኛል። ቺክ ቢኖረን ደስ ይለናል እኮ ነው ያሉት። ሰምታችኋቸዋል። መጨረሻ ላይ እነዚህ ልጆች ማለት ነው ቺክ ቢኖረን። አሁን የሚያስፈልጋችሁ ሳሙናና ውሃ ቢኖራችሁ ነው እኛም ደስ የሚለን። ስማኝ አባ ነባ ስሙኝማ 11 አይጥ ማለት ነው ኤቲኤም ውስጥ ገብታ $13000 በላቸው። ወይኔ ጓደኛዬ ቦነች ወይኔ ጓደኛዬ ቦነች ምን ይጠቅማል በላችሁ እኮ ስንት ነገር ነበር ማከኝ አይጥ ሎል እንዴት ተነስቼ እንደማያ ልበልና አይጥ ሎል ወይኔ $13000 በላችሁ ነው ብቻ መብላት ነውር አይደለም ወይ? በቀረ ዘመን ኑ ልበላ ነው ዶላር ልበላ ነው ኑ ብትለን ምን አለ? አቤት ቀልድማኖች። አይጥ እኮ ለምንም አትጠቅም። እሺ እስቲ ቆይ 13000 ሲባዛ ቢያንስ እንኳን በመቶ ስንት 80 ባናረገው ስንት? ወይኔ ተውት እንዳትመቱት፣ ተሳስታችሁ እንዳትመቱ። አይጥ ለምንም እኮ አትጠቅምም። አይጥ በፈጣሪስ ተውት በቃ። ይሄ ካልኩሌት እንዳታረጉት። ቴዲና 8 ሰዓት በረዲ አቤት እንደውም የማን ዘፈን ነው የምዘፍነው? አክኒ ማለት ማዋይሽ ነው ማለት ነው ያሉት። እኔ ምን አቀለ አሁንማ በቃ ፈታ ልትል ነው። ቴዲ አፍሮ ዘፈን ሊለቅ ነው። እንዴት 18 ዘፈን ሊለቅ ነው። ኧረ እባክህ አዎ ብዛት ነው ማለት ነው። አዎ ብዛት ነው። ብዛት አዎ ያልፋል። እንቼ በች በኋላ አንተ በቃ መቸብቸው ነው የሚታይ። ብዛት ደርዘን ምናምን ከሆነ በቃ ምንም 18 ትራክ በሽማም ለአውጩ ብቻ አይደለም ለሰሚውም ይከብዳል። ላይ ናተባለም ነበር ወይስ ቅጣቱ ላይ በድመት አረጉለት። ሃው የካያ ቤተሰብ ፈዞ ቀረ። አፈዘዘችው። እኔም ብዬ ነው ሸሻት ላይ በላይ ከኋላ ሸሻት። አንደደብ ኧረ ቀልድ ሆነሽ ፍንዳታ በፈገግታሽ ሁሉ የሚረታ ቁም ነገር ጭዌ ሁሉን አዋቂ ቤታየው ልጄ ብቻሽን ሳቂ የደበረውን የምታነቃቂ ሂፓፕ ይላል። ቤታዮ እንበል አሴዮ ነይ ቅረቢኝ ከዚያም ላውራሽ ካልተቻምኩሽ በእኝም ላሽ መስሎህ እንጂ የምትመጣ ኧረ ማዘር ፊቸሪንግ መስለሃል ይሄም ፎጣ መጀመሪያ ስራ ሴት ይደርሳል። እሺ አንተ ፋራ ኧረ ሮስት ቤታ ደሞ ፋንሽ ነኝ ላይቭ ያላንቺ አይጥመኝ ሩም ታታታ ቤታ የናታ ላይቫችን ላይ ነይልን ማታ
ማለት እንትን ብቻ ነው የቀረው ቢት ምናምን ነው የቀረው። ይሄንን ደግሞ ማን ነው የሚወጣው? እነ ጊልዶ ምናምን አስቡበት። አዳዲስ ሰዎች እየመጡ ነው እንግዲህ። ይሄ አሁን ካሉት ከሮስት ከሚሰሩት በጣም ምርጥ እንትን ነው። ከዚህ ፎጣ ትሻላለህ እኮ ነው ያለችው ማዘር። ወይኔ ጋሽ እኔን ልበላ እኔ አንገቴ ልድፋ። እናንተ የገረማችሁ የጋሼ ያጠቃቀም ችግር ነው። ሙሽራውን ግን አይታችሁታል? ሙሽሪትንና ሙሽራውን ወደኋላ ባክዋርድ አድርጋችሁ እዩት እና ፖዝ አድርጋችሁ እዩት ነው የምላችሁ። ሙሽራው እኮ ማለት ነው የሙሽሪት አባት ወይም አያት ነው የሚሆነው። የምሬ ነው የምላችሁ። ግቢ ስላልተማርሽ በቃ እንትን ነው የሚመስልሽ። ይሄ ድሮ ነው የሚመስልሽ። ስላልተማርሽ ከ21 እስከ 22 ማለት ነው። ኧረ አይደለም ከ11 እስከ 22 ምንድን ነው? በ18 በ19 12 ጨርሻለሽ አይደል? ምን እድሜ ነው? ትችዋለሁ አለች። እሱ ነው የሚሻልሽ። መጀመሪያ ምን ዲፓርትመንት ነበርሽ ይባላል? አዎ ዲፓርትመንት ነው የሚወስነው እድሜው። ወሬት ነው የምትዞሪው ነይ እንጂ ማለት ነው። ላሽ ብላ አላስቀየሰችም። ይሄኔ ራሷ እንደሆነ የጀመረችው ጭዊውን ኧረ ጦጣ አረጓት። በቃ ሁሉም ሰው እሷ ላይ የሚበረታው። ከግንባሩ በታች 2 አይን ያለው ሰው ቢመጣ የመጀመሪያ ድርጊት ምንድን ነው? ጤነኛ ነው ብዬ አላስብም። ጤነኛ ነው ብላ በመጀመሪያ ደረጃ ሰውየውን በትክክል አየዋለሁ። ከዛ የሚፈልገውን ነገር ጠይቀዋለሁ። መደንገጥ ያው ደንግጬ ስቃለሁ። ከዛ እሮጣለሁ። ያው እገረማለሁ፣ አየዋለሁ። ትገረማለህ? እሑድን በኢቢኤስ ላይ እንተዋወቃለን የሚለውን ፕሮግራም ማን ነው የሚያቀርበው? ሰይፉ። አንድ ሰው የዞን ምስል ብናሸክመው ምን ይሆናል? እስማ ምን መሸከም አይችልም። ዞን እኮ ትልቅ ግዙፍ ሰው ግዙፍ ስለሆነ መሸከም አይችልም። እንዴ ይከብዳል፣ በጣም ይከብዳል። አዎ በጣም አይችለውም። እንዴ በጣም ከባድ ነው እኮ ይከብዳል። አዎ አየርና ውሃ ምን አይነት ቀለም አላቸው? የራሳቸው ከለር። ውሃ ከለር አለ። አየር ግን ከለር የለም። የአይን ፍቅር ምናችንን ነው የሚይዘው? መጀመሪያ አይናችንን ከዛ ልባችን አለባበስና ኤክስተርናል ቁንጅና። የአይን ፍቅር አይን ከኪሳራ የምናተርፋቸው ነገሮች የሚለው መጽሐፍ ባይሸጥ ደራሲው ምን ከሰረ ይባላል? መጽሐፉ ባይሸጥ እንደኔ ሁለተኛ ምዕራፍ ላይም ኪሳራ ውስጥ ይወድቃል። እውቀቱ አስተማሪ ስለሆነ ማለት። ዶሮ የቤት እንስሳ ነው የምትባለው ወይስ ምንድን ነው የምትባለው? ዶሮ የቤት እንስሳ ነች። የቤት እንስሳ ነች ዶሮ። ወፍ የዱር። ቆይ ግን ሴቶች ለምንድን ነው ቁመን የማንሸነው? ማለት በቃኛ ከማን አንሰን ነው ቁጭ ብለን የምንሸነው? የምን እኮ ነው እግዚአብሔር ማለት ማን ነው ቁጭ ብላችሁ ሽኑ ብሎ አዋጅ አወጣብን ሰው ማን ነው? ለምን ቁመን እንደ ወንዶች ማንሸነው? ሽንታችን በመጣ ቁጥር ማንም ወንድ አስፋልት ላይ ቆሞ እየሸና እኛ የሆነ ቦታ የምንፈልገው ለምንድን ነው ቁመን እንደ ወንዶች ማንለቀው? የምሬ ነው። እኔ ማለት ይሄ ጭቆና ነው ይመስለኝና እባካችሁ ሴቶች እናስብበት በደንብ። ለምን እንደሆነ የምታውቁ ደግሞ ኮሜንት ላይ ንገሩኝ። እንዴ ቀልድ እውነት በጣም ነው የምንጨቆኑ ሴቶች ግን አስቡበት። ቆሞ የመሽናት ቀምናምን ማወጅ አለብን እንዴ? ምን ይሉታል? ምን ይባላል? ደግሞ እንደዚህ አማራችሁ። እኔ እኮ እቺናውን ነፍሰ ጡር ነሽ ብዬ ልለፍ እንጂ እኮ ማንሰማው ጉድ የለም። እድሜ ይስጠን። ስንት ነገር ሊያምራችሁ ይችላል። ይሄ እኮ ከሀሳብ ውጪ ነው መሆን ያለበት። ለምን ቁጭ ብለን አንሸናም? አይ ማአልቲ Jesus. ጂሰስ እንዴ! ይሄ ሜካፕ ምናምን አይደለም የቀየራት ጾታ ነው እንዴ ቀየረችው? ማለት እኔ ሁለት ሰው ነው ያየሁት ማኖች። እንዴ መጀመሪያ ላይ ሌላ ነች፣ ሁለተኛ ላይ ሌላ ነች። እህቷ መታ ነው በሉኝ እንዴ! ይሄን ደግማችሁት እኔ ምንም አይደለም። ኦ ጂሰስ ብሏል። ምንድን ነው አይሱዙ ላይ ሰርግ
ኧረ ሰው ግን መች ይጠበባል። በቃ ዘንድሮ ለየት እንበል እየተባለ የማይመጣ ነገር የለም። ሙሽራው ነው ጀርባውን ሰጥቶ የተቀመጠው። ይሄት እዚህ ጋር ደግሞ አንደኛው ሚዜ ጥግ ላይ ተንጠልጥሏል። በቃ ለየት እንበል እየተባለ ልዩ ነገር ነው የምናየው ቤተሰቦች። ይህን ሰርግ አሁን እኔ እንጃ እኔ እንዴት እንደሚሆን። አዳራሹ ደግሞ የት ሊሆን ይችላል? ቤተሰብ እስቲ ገምቱ ካሁን። እዩ የውሻ ዴኬር ቤተሰቦች እኛም ኖርን እንላለን። ይገባሉ በየሰፈራቸው ባሱ ሲያልፍ። የውሻ ዴኬር እኮ ነው ቤተሰቦች። ቦታቸውን ያውቃሉ ምናምን፣ ፍሬንዶቻቸውን ያውቃሉ ምናምን። እኔ አንድ ቀን እነዚህ ትሪፕ ሳሪፍ እነሱ የራሱ ቦታ አለው ምናምን። ደግሞ በስነ ስርዓት ነው የሚቀምጡት። ወይኔ ኳስ ይጮታሉ አባቴ። የዋናም ጊዜ አለው። ከዛ ደግሟቸው ተመለሱ። ይህማ ደበረው። ባል አብሬ እያከበርኩት ያለሁት ወንድሜ ማን ልበል? ሻገር ጣፈጠ መንግስቱ ራሱን ሻገር ጣፈጠ መንግስቱ። እንኳን ሻገር ጣፈጠ እንፍራዝን ታገኛታለህ። ጫት አገር ናት። እንፍራንስ yes we can እንኳን አደረሱ። መድኃኒዓለም ሰፈር ይባላል እንግሊዝኛ። I told you so many times the window learning burning what about there a fundamental quantity. ዘባጥሮስ አልቻለችም ማለት ራሱን እኮ ነው የሚመስለው። ድምፁ ምናምን ራሱን ቁጭ እኮ ነው እንዴ ዘባጥሮስ። ቁጥር 2 አወጣጥ እንዳገባብ የማይሆንበት ብቸኛ ቦታ ማለት ይሄ ነው። ሁልሽም ስትወጪ ይህ ስሜት ነው የሚሰማሽ። Hey y'all come look at this. ሄሎ ፖሊስ ጣቢያ ነው? አዎ አልተሳሳታችሁም። ኧረ እዚህ ብዙ የሞተ ሰው ይታየኛል። እና የት ነው ያለው? እንምጣ። መቃብር ቦታ ነኝ። እንድትሰጠው ጠየቅንለት ይላሉ። ስጪው ለዚህ ልጅ አታበሳጪው፣ ዛሬ ነገ እያልሽ አታመላልሺው፣ ቀንም ማታም ሀሳብ አትሁኝበት፣ ስጪውና እፎይ ይበልበት። ምነው ግን አንቺ ልጅ ገገምሽበት፣ ከሌለው ሰው የሆንሽበት፣ አመት ሞላ እኮ ከማልሽለት፣ እባክሽ ብሩን መልሽለት። መጨረሻ ይለያል። ብሩ እንዲለካ አላለም። ቡናው እስከዚህም ነው። የገዛልኝን አላህ ይስጠው፣ በረካ ይሁን፣ አፍያ ይስጠው፣ መንታ መንታውን ይውለድ፣ ልጆችን ያሳድግለት፣ የልጅ ለመዳር ለመኳል ያብቃው። ቡናው እስከዚህ ነው፣ ቀጭን ነው። ሱቅ ላይ እኮ እንዲህ ነው ማዘር። ቡናው እስከዚህ መጣ እንዴ መብቴ ነው መጮህ። ለአንተ መኮሳተር ወንዝ አሻግርም እባክህ። ኧረ ወዲያልኝ ልክ ነው ቡናው እንዴት ነው? ቡናው እንዴት ነው? ጥሩ ነው። እስከዚህም ነው ተብለሻል። እስከዚህም ነው ቡና አስቀድቻለሁ ልጠጣው እንጂ እስከዚህም ነው። ሙያ እኮ ቀረ ድሮ አላስተልኝ ብለው ልክ መናገር። ቡናው እስከዚህም ነው።
ኧረ ጀማው አይዞች ያኛው ነው እያጨሰ መስሎት አይዞ ፋንፍሎ ከኮልኩለው ወጡ እኮ እንዴ ያዝበት ዛት ዋን ኤክስ በዓል ጠብቆ ቴክስት የሚልከው በዓል ደረሰለት። ሰላም የኔ ቆንጆ እንዴት ነሽ? የኔ ፍቅር ሰላም ነው። እንኳን ለፋሲካ በዓል በሰላም አደረሰሽ። አውቃለሁ እንዳደውል ምናምን ብለሽ ነበረ፣ ግን በትንሳኤው ታረቁ ተዋደዱ ነው የሚለው ቃሉ አይደል እንዴ ማሪ? እና ደግሞ በጣም እያሰብኩሽ ነበረ ከምነግርሽ በላይ በጣም ነው የምወድሽ የኔ ቆንጆ። እኔ አሁን ጾም ስለተፈታ ምናምን አይደለም፣ የምር ናፍቀሽኝ የኔ ፍቅር። በጣም ትመችኛለሽ፣ በጣም እወድሻለሁ። ይሄን ቮይስ እንዳየሽው ደውይልኝ እኔ ማለት ሁኔታው ለኔ ተመቸኝ ማለት አሁን ነው። አጋጣሚ እየጠበቀ ሚልካለ ማለት ነው። ኤክሱ ጋር ደግሞ እኮ ጾም ስለተፈታ አይደለም ትላለች። ሸኪራቱ ኧረ ክፈተው ሻኪራን እያዩ እነዚህ ውሾች አድገው ይወላችሁ መጨረሻቸው ይሄ ነው። ግን በቃ አንድ ክሊፕ መስራት አለባቸው አብረው። የቦላቦ ፍቅር ይላቸዋል። ዛሬ ገና ክሊፑን አገኘ። ይሄ ሙዚቃ የቦላቦ ፍቅር እንግዲህ ልጅ ያለው ቤት ያውቃሉ። ቀኑ ሙሉ ቦላቦን እየሰማ ስትውል ልጅ በወንድምህ በታናሽ ወንድምህ ምክንያት በቃ ቀኑ ሙሉ ቦላቦን እያልክ ትውላለህ ሳትወድ በግድ። በእነሱ አይፈረድም። ለዛሬ ነበረን ቆይታ ይህንን ይመስላል። ቤተሰብ ፈታ እንዳላችሁ ተስፋ አደርጋለሁ። ያው ሰብስክራይብ ያላረጋችሁ ጊዜ እንደምለው ሰብስክራይብ አድርጉ። ምክንያቱም አናሊሲሱ እንደሚያሳየኝ ከሆነ አብዛኞቻችሁ ቪዲዮን የምትከታተሉ ሰዎች ሰብስክራይብ ያላረጋችሁ ናችሁ። ስለዚህ ሰብስክራይብ አድርጉ። እንደገና ደግሞ ኖቲፊኬሽን ምልክቷን በመንካት ሁሉ ጊዜ ቪዲዮ ሲለቀቅ ቶሎ እንዲደርሳችሁ ማድረግ ትችላላችሁ። ለዛሬ ነበረን ቆይታ ይህንን ይመስላል። ቀጣይ በምርጥ ቪዲዮዎች እስከምንገናኝ ድረስ ሰናይ ሳምንት ለሁላችሁ።